ዋና መምሪያ ኃላፊው ሌተናል ጀነራል አጫሉ ሸለመ በተገኙበት መድረክ ውይይት ተደርጓል። ቦታው ሁርሶ ማሰልጠኛ ማዕከል ነው። በተለያዩ ምክንያት ከሰራዊቱ ወጥተው የነበሩ በፈቃደኝነት በይፋ ሰራዊታችንን ይቅርታ ጠይቀው መከላከያ ሰራዊት ከተመለሱ የሰራዊት አባላት ጋር በሰፊው ውይይት ተደርገዋል። ጀነራሉ እንዳሉት ከሆነ መንግስትና ተቋም ሀገርን በክብር ለሚያገለግሉ ጽኑ ቁርጠኝነት ላላቸው ጀግኖች የምህረት እጁን በመዘርጋት በማንም የማትደፈር ሀገር በመገንባት በጽናት እየሰራ መሆኑን ለተመላሽ ሰራዊት አባላት ገልጸዋል። እንግዲህ በገለጻቸው በተለያዩ ምክንያት ከሰራዊት ተለይተው የቆዩ ናቸው። እነዚህ ተመላሽ የሰራዊት አባላት ወደ ቀደመ ተቋማቸው መመለሳቸው የተሳሳቱትን መንገድ በመተው ሀገራቸው ዳግም ለማገልገል ያሳዩት ፈቃደኝነትና ቁርጠኝነት ማሳያም ነው ብለዋል። ሌተናል ጀነራል አጫሉ እንዳሉት ከሆነ ሰራዊታችን አሁን ላይ በትጋት በትዕግስትና በከፍተኛ ታማኝነት ሀገራችንን በማገልገል ለትውልድ የሚያኮራ ታሪክ እየጻፈ ያለበት ወቅት እንደሆነ አስገንዝበዋል። ይህ ተቋም ይቅርታ ሲያደርግላችሁ እናንተ ደግሞ እጅግ የሚያኮራ ተግባር ፈጽማችሁ በውጤት ተቋማችሁን መካስና እስከ መስዋዕትነት ለማገልገል ለራሳችሁ ቃል ልትገቡ ይገባል ሲሉ ነው ጀነራል መኮንኑ ያስረዱት። እንደ ጀነራል መኮንኑ ገለጻ ተቋሙ ምልስ ሰራዊት አባላትን በምህረት ሲቀበልና በተደነገጉ አሰራሮች እንዲሁም መመሪያዎች መሰረት ሁሉንም የሚገባቸውን ጥቅሞችና መብቶች እንደሚያገኙ ታሳቢ ያደረገ መሆኑንም ጠቁመዋል። በወቅቱ ለተግባራዊነቱም ተቋሙ ልዩ ትኩረት እንደሰጠም ጠናከረ ሁኔታ እየተከታተሉም እየሰሩም እንደሆነ ነው ጀነራል መኮንኑ የገለጹት። የኢትዮጵያ ሰራዊት ከጥንት ጀምሮ እስከዛሬ ድረስ የሀገር ፍቅር፣ የጀግንነትና የመስዋዕትነት አደራ የተሸከመ እንደሆነም ገልጸዋል። ሰልጣኞቹም ተልዕኳቸውን በፍጹም ታማኝነት በትጋት በኃላፊነት መወጣት እንዳለባቸውም አመላክተዋል። ተመላሽ ሰራዊት አባላትም ተጸጽተው ወደ ተቋማቸው በይቅርታ በመመለሳቸውና ተገቢው ስልጠና መውሰዳቸው እጅግ እንዳስደስታቸው ተቋሙም ምስጋናቸውን አቅርበዋል። ለተደረገላቸውም ጥሪ አመስግነው ቀጣይ የሚሰጣቸውን ተልዕኮ የሚመደቡበትንም ቦታ ኃላፊነት በብቃት እንደሚወጡም ተናግረዋል። መከላከያ እንደ ተቋም የክብር የዲስፕሊንና የሀገር ፍቅር መገለጫ መሆኑን አንስተዋል። አሁን በተሻለ መልኩ መረዳታቸውን ነው ያነሱት። በይቅርታ የተመለሱ ሰራዊቱ የቀድሞ አባላት ተቋሙ የሰጠንን የምህረት ዕድል በመጠቀም በትጋት በዲስፕሊንና በታማኝነት ተልዕኳችንን እንወጣለን ሲሉ ነው ለተቋሙ ምስጋናቸውን ባቀረቡበት ወቅት የተናገሩት። ከተለያዩ አካባቢዎች የመጡ ናቸው። ከለውጡ በኋላ ለውጡን የማይቀበሉ ኃይላት በየአካባቢው አመፅ፣ ግጭት መቀስቀሱ፣ ጦርነት መቀስቀሱ ይታወሳል። ይህንን ምክንያት አድርገው የተንቀሳቀሱ አሉ። እነዚህ ዛሬ በምህረት በመከላከያን ይቅርታ ጠይቀው ወደ ተቋሙ የተመለሱት ከተለያዩ አካባቢ የመጡ ናቸው። ባለኝ መረጃ እንግዲህ በአንድም በሌላም ተቋሙን የበደሉ ግን ደግሞ ተጸጽተው ተቋሙን ለመካስ የመጡ ወገኖቻችን ናቸው።